ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቼ የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። በአራተኛው የብሔራዊ ባንክ የውጭ ምንዛሬ ጨረታ ዶላር ስለመቀነሱ፣ ትምህርት ሚኒስቴር የመምህራን ህብረት ስራ ባንክ ሊያቋቁም ስለመሆኑ፣ የወርቅ ኤክስፖርት በ9 ወራት 2.1 ቢሊዮን ዶላር ገቢን ስለማለፉ፣ መንግስት ሀገር ውስጥ ባሉ ህገወጥ የምንዛሬ ግብይቶች ላይ እርምጃ መውሰድ ስለመጀመሩ፣ የተቀማጭ ገንዘብ መድን ፈንድ በ9 ወራት 5.2 ቢሊዮን ብር አረቦን ሰብስብ ያለው ስለማለቱና የቡና ኤክስፖርት ገቢ 1.5 ቢሊዮን ዶላር አልፏል ስለመባሉ በዛሬው አበይት የፋይናንስ ዜና የምነግራችሁ ነው የሚሆነው። ጤና ይስጥልን የተከበራችሁ የንጋት ፖስት ቤተሰቦች፣ በየሳምንቱ እንደተለመደው እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮ ጋር በመሆን የምናቀርብላችሁን ሳምንታዊ ዜና አሁን ጀምረናል። ሮሃ የምንዛሬ ቢሮ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ያለ ለባሉ ወደ ሀገር ቤት ስትመጡ አዋጭ የሆኑ የምንዛሬ ዋጋዎችን ለየትኛውም ሀገር ገንዘቦች ይዘው ይጠብቋቸዋል። በሳር ቤት አዳምስ ፓቪሊየን፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ እንዲሁም ደግሞ በድሬዳዋ ቅርንጫፋቸውን ከፍተው አገልግሎትን ጀምረዋል። በብሎሰም ሆቴል ግቢ ውስጥ ሁሉ ጊዜ ይጠብቋቸዋል። ማስታወቂያቸውን ሰምተን ወደ ዝርዝር ዜናዎቹ እንመለሳለን። ለባህር ማዶ ጉዞ የውጭ ምንዛሬን ማግኘት እንዲቀለው አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥ ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንቺስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡባ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን ሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲሸጡ የዋሉበትን ዋጋ በመናገር ጀምራለሁ። የአሜሪካው ዶላር በ150 ብር ሲገዛ በ153 ብር ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ182 ብር ይገዛል በ185 ብር ከ64 ሳንቲም ሲሸጥ ውሏል። ዩሮ በ164 ብር ይገዛል በ167 ብር ከ28 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ40 ብር እየተገዛ በ40 ብር ከ80 ሳንቲም ሲሸጥ ውሏል። በሌላ ዜና የኢትዮጵያ ብሔራዊ ባንክ የብርን ምንዛሬ ተመን በገበያ እንዲወሰን ካደረገው ወዲህ ለአራተኛ ጊዜ ባከናወነው የውጭ ምንዛሬ ጨረታ 70 ሚሊዮን የአሜሪካን ዶላር ለ26 ባንኮች ስለመደለሉ ሰምተናል። የኢትዮጵያ ብሔራዊ ባንክ እያደገ የመጣው የውጭ ምንዛሬ ክምችቱን በመጠቀም በየ2 ሳምንቱ የውጭ ምንዛሬ ጨረታን እንደሚያወጣ በገባው ቃል መሰረት በዚህ ባሳለፍነው ሳምንት ሐሙስ የቋሚ ጨረታውን አካሂዶ የነበረ ሲሆን በጨረታው ላይ የተሳተፉ ባንኮችን 96 በመቶ ፍላጎት ማሳካት መቻሉን ሰምተናል። በተጨማሪም በእለቱ አንዱ የአሜሪካ ዶላር የተሸጠበት አማካይ ዋጋ 131 ብር ከ49 ሳንቲም የሆነ ሲሆን ይህም በዶላር ዋጋ ላይ የ20 ሳንቲም አካባቢ ቅናሽ ከቀደመው ጨረታ ታይቶበታል። ምንም እንኳን እነዚህ ዋጋዎች በባንኮች ዕለታዊ ዋጋ ላይ እስካሁን ድረስ በቀጥታ ተጽዕኖ ባይታይባቸውም በዶላር አቅርቦት ግን እውነተኛ ሚናን እየተጫወተ መሆኑን እሙን ነው። በሌላ ዜና የኢትዮጵያ መምህራንን የፋይናንስ ጫና ለመቀነስ ይረዳል የተባለ የመምህራን ህብረት ስራ ባንክን ለማቋቋም በእንቅስቃሴ ላይ መሆኑን የኢፌዴሪ ትምህርት ሚኒስቴር ይፋ አድርጓል። ባንኩ መምህራኑ ተመጣጣኝ በሆነ ወለድ ምጣኔ የቤትና ሌሎች የብድር አገልግሎቶችን እንዲያገኙ ለማስቻል ያለመ ሲሆን የመንግስትን ሙሉ ድጋፍ የሚያገኝ ከሆነ በሚቀጥለው ዓመት ወደ ስራ ሊገባ እንደሚችል ሰምተናል። የባንኩ ስኬታማነት በዋናነት ታዲያ የሚመሰረተው መንግስት ለመምህራን መሬትን በነፃ የሚያቀርብ ከሆነና ባንኩ ለደንበኞቹ የቤቱን መስሪያ ብድር የሚሰጥ ከሆነ መሆኑን ሚኒስትሩ ዶክተር ብርሃኑ ነጋ ተናግረዋል። እየናረ በመጣው የገንዘብ የመበደር ዋጋ ይህ ድጋፍ ቁልፍ እንደሚሆን ታዲያ ብዙ የፋይናንስ ባለሙያዎች ይስማሙበታል። በሌላ ዜና በዓለም አቀፉ ገበያ ላይ ታሪካዊ እየተባለ እየተሞካሸ ባለው የወርቅ ገበያ ኢትዮጵያ በአፍሪካ ዋነኛ ከሚባሉት ወርቅ ላኪ ሀገራት ተርታ እየተሰለፈች መሆኑን እንዲሁ በዚህ ባሳለፍነው ሳምንት ሰምተናል። የወርቅ ዋጋ በዓለም አቀፉ ገበያ በታሪክ ታይቶ በማይታወቅ ሁኔታ ዋጋው እየጨመረ የሄደ ሲሆን በትናንትናው ዕለት 1 ኪሎ ግራም ወርቅ በዓለም አቀፉ ገበያ ከ106,000 ዶላር በላይ ሲሸጥ ውሏል። በብር ምንዛሬ መስተካከል መነቃቃት የጀመረው የኢትዮጵያ ወርቅ ምርትም ቢሆን በከፍተኛ ሁኔታ በመጨመር ባለፉት 9 ወራት ከተመረተው ወርቅ 2.1 ቢሊዮን የአሜሪካን ዶላር መገኘቱን ሰምተናል። ይህም የተገኘው በ9 ወራት ከተላከ 26 ቶን ወርቅ ሲሆን ይህ ቁጥር በራሱ ባለፈው ዓመት ከአፍሪካ 10ኛ ደረጃ ላይ ከነበረችው ዚምባብዌ 23 ቶን ወርቅ በመብለጥ ከ10 ግዙፍ ወርቅ አምራች አፍሪካዊ ሀገራት ሊያስገባት የሚችል ይሆናል። በሌላ ዜና
ዜና በገበያ እንዲመራ የተወሰነውን የምንዛሬ ገበያ ለማረጋጋት ባለመ እርምጃ ሰሞኑን ህገወጥ በሆኑ የሐዋላ ገበያና የምንዛሬ ነጋዴዎች ላይ እርምጃ መወሰድ ስለመጀመሩ ሰምተናል። ብዙ መረጃዎች እንደሚያመለክቱት ከሆነ ባሳለፍነው ሳምንት በሀገር ውስጥ ያሉት ጥቁር ገበያዎች ላይ ከፍተኛ መቀዛቀዝ እየታየ ሲሆን ለመቀዛቀዙም በዋናነት በተቆጣጣሪ አካላት እየተወሰዱ ያሉ ህግ የማስከበርና እርምት እርምጃዎች መሆናቸውን ሰምተናል። እርምጃው የምንዛሬ ዋጋን በሚያዛቡ ባንኮችም ላይ የተወሰደ ነው የተባለ ሲሆን ብሔራዊ ባንክ በየ2 ሳምንቱ ዶላርን ለገበያ ማቅረብ ከመጀመሩ ጋር ተያይዞ ገበያውን ይበልጥ ለማረጋጋት እንደዚህ አይነት ገበያ አዋኪ ጉዳዮች ላይ እርምጃ እንዲወሰድ ባለሙያዎች በተለያየ ጊዜ ሲወተውቱ ሰነባብተዋል። በሌላ ዜና በኢትዮጵያ የንግድ ባንኮች ውስጥ ደንበኞች ላስቀመጡት ከ100,000 ብር በላይ ዋስትናን ለመስጠት የተቋቋመው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት 5.2 ቢሊዮን ብር አረቦን ስለማሰባሰቡ ተናግሯል። የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንደገለጹት ይህ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት እንዳሳየም ሰምተናል። አረቦኑ የተሰበሰበው ከግል ባንኮች እንዲሁም ከመንግስት ባንክ ከሆነ ኢትዮጵያ ንግድ ባንክና ማይክሮ ፋይናንስ ተቋማት ሲሆን የአረቦኑ 47.5 በመቶ የተሰበሰበው ከኢትዮጵያው ንግድ ባንክ መሆኑን እንዲሁ ሰምተናል። ፈንዱ ከጠቅላላው ገንዘቡ 92.24 በመቶ የሚሆነው ማለትም 11.17 ቢሊዮን ብር የሚጠጋ ገንዘቡን በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት ማድረጉንም ሰምተናል። ድርጅቱ በመጪው የካፒታል ገበያ ሁነኛ ተቋማዊ ኢንቨስተር እንደሚሆንም እንዲሁ ይጠበቃል። በሌላ ዜና የኢትዮጵያ የቡና ዘርፍ ኤክስፖርት በዓለም አቀፉ የቡና ዋጋ መጨመር እንዲሁም በሀገሩ ውስጥ የምርት ማደግና የብር ምንዛሬ መዳከም እየተመራ ታሪካዊ የተባለለት ጉዞውን ቀጥሏል። በዚህ መሰረት ኢትዮጵያ እስከዛሬ ድረስ በታሪኳ አመቱን ሙሉ ልካ ያላገኘችውን ገቢ በ9 ወራት ብቻ ስለማግኘቷ ሰምተናል። ሀገሪቱ በ9 ወራት 299,607 ቶን ቡናን ወደ ተለያዩ ዓለም አቀፍ ሀገራት በመላክ 1.5 ቢሊዮን ዶላር ገቢን ያገኘች ሲሆን ይህም ከእቅዱ 38 በመቶ የሚልቅ መሆኑን ሰምተናል። የኢትዮጵያ ቡና በዋናነት የገዙ ሀገራትን ስንመለከት የኢትዮጵያን ቡና በዋናነት የገዙ ሀገራትን ስንመለከት ሳውዲ አረቢያ 250 ሚሊዮን ዶላር፣ ጀርመን 232 ሚሊዮን ዶላር፣ ዩናይትድ ስቴትስ ኦፍ አሜሪካ 152 ሚሊዮን አሜሪካን ዶላር የገዙ ሲሆን በተጨማሪም እንደ ቤልጂየም፣ ቻይና፣ የደቡብ ኮሪያ፣ ዩናይትድ አረብ ኤሚሬቶች፣ ጃፓን እና ጣሊያን ያሉ ሀገራት ዋነኛ የኢትዮጵያ ቡና ገዢዎች ሆነው ብቅ ስለማለታቸውም እንዲሁ ሰምተናል። የተወደዳችሁና የተከበራችሁ ተመልካቾቼ ለዚህ ሳምንት ያጠናቀርንላችሁ አበይት ሳምንታዊ የፋይናንስ ዜናዎች ከንጋት ፖስት እስካሁን የሰማችኋቸው ሲሆኑ ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ ደግሞ እንዲሁ ጆይን እንድትሉ እየጋበዝናችሁ ለጓደኞቻችሁ ሼር አድርጉ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ እያልኩኝ የምሰናበታችሁ እስከ ቀጣይ ሳምንት የፍሬያማነት ሳምንት ይሁንላችሁ እያልኩኝ ገሜ ብርሃኑ ነኝ።